አራቱም በተናጠል የኢትዮጵያ መንግስትን በተለያየ ትግል ስልት ሲፋለሙ የከረሙ የአማጽያን ቡድኖች ናቸው። የአርበኞች ግንቦት ሰባት ንቅናቄ፣ የኦሮሚያ ዲሞክራሲያዊ ግንባር፣ የሲዳማ ህዝቦች ፓርቲ እንዲሁም የአፋር ህዝቦች ፓርቲ ትናንት እሁድ ጥቅምት 20 2009 ዓ.ም የጋራ ንቅናቄ መመስረታቸው ይፋ ተደርጓል። የአዲሱ ንቅናቄ ስም ደግሞ የኢትዮጵያ ሀገራዊ ንቅናቄ የሚል ነው። የአዲሱን ንቅናቄ መስራታ ሁኔታ የሚዳስሰውና ተያይዘው የሚቀርቡ ጉዳዮችን የሚያስቃኛችሁ የዛሬው የአንኳር ልዩ ዘገባ ተጀምሯል። አብራችሁን ስለምትቆዩም እናመሰግናለን። የኢትዮጵያ መንግስትን ለመጣል እንታገላለን በሚሉ ቡድኖች ላይ ተባብሮ ያለመስራትና ትግላቸውም በጥምረት ያለማሳደግ ጉዳይ እየተነሳ በተለያዩ መድረኮች ላይ ሲወቀሱባቸው ነበር። የብቻ ጉዞ የሚፈለገውን ለውጥም ሆነ ተባባሪን ለማግኘት የማያመች አትራፊ ያልሆነ ሂደት ነውና የጋራ ንቅናቄ መጀመር እንዳለበት በፖለቲካ ልሂቃን ዘንድ ሲመከርም ነበር። ከዛሬ 9 ወር ጀምሮ ግን ሁለት በፖለቲካውና በዓለም አቀፍ ግንኙነቱ ላቅ ያለ ተሳትፎና ልምድ ያላቸው ግለሰቦች በብሔርና መልከ ብዙ በሆነ ግብ የተዋቀሩ የፖለቲካ ቡድኖችን ወደ አንድ ለማምጣት ሥራ ጀመሩ። እነኚህ ሰዎች ፕሮፌሰር ጌታቸው መታፈሪያና ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ጥረታቸው ተሳክቶ ትናንት በዋሽንግተን ከተማ 4 የፖለቲካ ቡድኖችን ወደ አንድ ሰነድ ለማምጣት ችለዋል። ፈታኝ ነበር ይላሉ የትናንቱ ቀን ላይ ለመድረስ ያለፉባቸውን ምዕራፎች ባስቃኙበት አፍታ ሻለቃ ዳዊት ወልደ ጊዮርጊስ በዚህ ረገድ እኔ እስከማውቀው ወደ 30 የሚሆኑ ስብሰባዎች አካሄደው እነሱ ጋር ቁጥር ስፍር የላቸው ቴሌፎን ኮንፈረንሶች አድርገናል። በዛው መጠን በግልም ደግሞ ተገናኝተን ተወያይተናል። ብዙ ለእናንተ ችግር መስሎ የማይታዩ ነገሮች ላይ ብዙ ውይይት ተካሂዶበታል። ብዙ ክርክር ተደርጎበታል። ምክንያቱም ሁሉ ድርጅቶች እነዚህ ሁሉ ብዙ ኮተት ያላቸው ናቸው። ብዙ ከጀርባቸው ብዙ ነገር አለ። ፖሊስ ድረስ ያላቸው ማማከር አለባቸው። ደግሞ የቆየ የራሳቸው አቋም ቻርተር አለ። ከዛ ጋር ይጋጫል አይጋጫም። አንዳንድ ቃላቶች በመሰንጠቅ ይሄን በማለት ብዙ ነገሮች አሉ። አንድ የሚስማሙበት ቋንቋ ላይ ለመድረስ እንኳን ብዙ ችግር አለ። ግን በበጎ ፈቃድ ስለገቡ ዓላማቸው ክሪስ ሆነ ስምምነት ላይ መድረስ አለብን ብለው አምነው ተነሱበት እዚህ ደረጃ ደርሰናል። ሻለቃ ዳዊት ወልደ ጊዮርጊስ ሌሎች ፓርቲዎችን ለማካተት ባደረጉት ጥረት የገጠሟቸውን መሰናክሎች አጋርተዋል። የኦጋዴን ነጻ አውጪ ግንባር ጊዜያዊ አቋም አሁን ካለው ንቅናቄ ግብ ለየት ያለ በመሆኑ መጠበቅ እንደሚያሻ፣ ዋና መቀመጫውን በኤርትራ ያደረገው የኦሮሚያ ነጻ አውጪ ግንባር ደግሞ በማመንታት ውሳኔ ላይ እንዳለ፣ ነገር ግን በቅርቡ ንቅናቄውን ይቀላቀላል የሚል መልካም ምኞት እንዳላቸው አሳውቀዋል። የአማራን ሕዝብ የሚወክል የትኛው ፓርቲ በንቅናቄው ውስጥ ቦታ ይሰጠው በሚለው ጉዳይ ላይም ውሳኔ ላይ ለመድረስ በአሁኑ ሰዓት እንዳልቻሉ አሳውቀዋል። በጊዜያዊነት ችግሩን ለመቅረፍ የፈጠሩትን መላም ለሕዝብ እንዲያጋርተዋል። የአማራን ሕዝብ በማደራጀት ረገድ በሆነበት አስፈላጊ በሆነበት በአሁኑ ወቅት ባለቤቱ የአማራ ሕዝብ ይወክለኛል ብሎ የሚያምንበት ድርጅት በማቋቋም ፕሮሴስ አጠናቅቆ እስከሚቀርብበት ጊዜ ድረስ ሁላችሁም ታሙ። ምክንያቱም ስም ልጠራ እችላለሁ፣ ነገር ግን ብዙዎቻችን የማንቀበለው ሊሆን ያ ድርጅት። ስለዚህ የአማራው ሕዝብ ባለቤት ስለሆነ ያንን ድርጅት ፕሮሴስን ጨርሶ አጠናቆ እስከሚመጣበት ጊዜ ድረስ በብዙ አዛውንቶች አማራ አዛውንቶች ተነጋግረን ድጋፍ ያለው የአማራ ሕዝብ ድምፅ ሆኖ በዚህ ንቅናቄ እንዲሳተፍ አቶ ኃይለ ገብርኤል አያሌውን ሰይመናል። ስለሆነም በቅርብ ጊዜ ውስጥ በድርጅት መልክ አንድ ነገር ወጥቶ በአብዛኛው አማራ የሚቀበለው አንድ ድርጅት ተፈጥሮ ሙሉ ለሙሉ ይሳተፋል እንደሆነ ተስፋ እናደርጋለን። ለወራት ብዙ ምክክሮች የተደረጉበት የአሁኑ የኢትዮጵያ ሀገራዊ ንቅናቄን ለመመስረት የተፈለገበት ምክንያት ለመሆኑ ምንድን ነው? ከአስተባባሪዎች መካከል አንዱ የሆኑት ፕሮፌሰር ጌታቸውና ሻለቃ ዳዊትን አፈራርቀን እንስማ። አሁን የተበታተነው የኢትዮጵያ ሕዝብ ትግል በአንድነት ለማዋቀር እድል እንዲሰጥና የኢትዮጵያ ሕዝብ ትግል በአንድ አቅጣጫ
ለሁሉም ችግሮቻችን መፍትሄ ሊሰጥ በሚችል መልኩ እንዲካሄድ ለማድረግ ነው። ይሄ ለድል ለማብቃት ነው። ሁለተኛ በአሁኑ ወቅት በስም ብቻ ትብብር የፈጠሩ ብሔረሰቦች አሉ። ለምሳሌ አማራና ኦሮሞ በስም ብቻ ነው እንጂ ከስትራቴጂካዊ ትብብር ባሻገር ወደ እውነተኛ አንድነት ለመድረስ የሚያስችል ሁኔታ ማመቻቸት ይችላል። ሶስተኛ ዛሬ የዓለም ህብረተሰብ የሚጠይቀው የሚያነጋግሯቸው ሰዎች ሁሉ በአውሮፓም ሆነ በአሜሪካ የሚያነጋግሩት ወይ ኦሮሞን ለብቻው ወይ አፋሩን ለብቻው ወይ አማራውን ለብቻው እንጂ በአንድ ድምፅ የኢትዮጵያ ተቃውሞ ቀርቦ አያውቅም። እነሱ የሚያነጋግሩትን አያውቁም። ማንን ነው መናገር? የትኛው ነው የኢትዮጵያ ድምፅ የሚል ጥያቄ አለ። በእንደዚህ ያለ መልክ ሲሰባሰቡ ኢትዮጵያ አንድ ድምፅ ይኖራታል። በአስተባባሪው አካል የመግቢያና የአጠቃላይ ሂደቱን ለታዳሚው ከሚያስረዳ መግለጫ በኋላ የአራቱ ፓርቲ አመራሮች በአንድ ጃንጥላ ስር ስለመሆናቸው ወደው ፈቅደው መስማማታቸውን በፊርማ አሳውቀዋል። ከፊርማ ስነ ስርዓቱ በመቀጠል የፓርቲው መሪዎች ስሜታቸውና ምኞታቸውን ለታዳሚው አካፍለዋል። አቶ ሌንጮ ለታ በቀድሞ ኦነግ አመራርነት ይታወቃሉ። በድረ 83 የሽግግር ዘመን ጊዜ በከፍተኛ አመራር ላይ ከነበሩ ባለሥልጣናት መካከል አንዱ ናቸው። ከኢህአዴግ ጋር በተፈጠረ አለመስማማት ያኔ ግዙፍ የነበረው የኦነግ ጦር በተቀነባበረ ሁኔታ ከተመታ በኋላ ሀገር ለቀው የኮበለሉት አቶ ሌንጮ ለታ መጀመሪያ ኦነግን በኋላ ላይ ደግሞ የኦሮሞ ዴሞክራሲያዊ ግንባርን በመሪነት ያስተዳድራሉ። በትናንትናው የፊርማ ዝግጅት ስነ ስርዓት ላይ ለዚህ ህብረት መብቃታቸው እንዳስደሰታቸው፣ ነገር ግን ከፊርማ ወዲያ ብዙ ነገሮች ሊከወኑ እንደሚገቡ መክረዋል። ይሄ ያስደስታል። እንደዚህ ተገናኝተን በደስታ ወረቀት መፈራረሙን መቀበሉ በጣም ያስደስታል፣ ያበረታታል። ነገር ግን ወረቀት መፈራረም በጣም ቀላል ነው። በጣም ቀላል ነው። ንግግር ማድረግ ቀላል ነው። በጣም አስፈላጊና ከኛ የሚጠበቀው እዚህ እንደዚህ ተገናኝተን ለጥቂት ደቂቃዎችና ሰዓቶች የሚያስደስተን ነገር ተባብለን አገር ቤት እየተካሄደ ያለውን ሁኔታ ተዘነጋን፣ ግን ትልቅ ኃጢአት ነው። የምናደርገው እርምጃ ሁሉ እነዛ እያለቁ ያሉትን ወጣቶቻችንን እያሰርን ነው። የአርበኞች ግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ የቪዲዮ መልእክት ለታዳሚ የላኩ ሲሆን አቶ ሌንጮ ለታ የተናገሩትን ከስምምነቱ ባሻገር ያሉ ተግባሮችን ለመከወን ሊኖር ስለሚገባው ቁርጠኝነት አርበኞች ግንቦት ሰባትም ይህንን አክብሮ ለመስራት ያለውን ፍላጎት አጋርተዋል። የድርጅቶች ህብረት መፍጠር ከባድ ነገር ቢሆንም ከዚያ በላይ ከባዱ ነገር ደግሞ ህብረቱን ውጤታማ ማድረግ ነው። ይህ የድርጅቶቹ መሪዎችና አባላት እንዲሁም የኢትዮጵያን ህዝብ ጽናትና አርቆ አስተዋይነት ይጠይቃል። የሀገር ጥቅም፣ የትውልድ ጥቅም ከድርጅቶች ጥቅም በላይ መሆኑን በሙሉ ልብ መቀበል ይጠይቃል። ዛሬ ፊርማችንን ለማኖር የቀረብን 4 ድርጅቶች ይህንን ጽናት አዳብረናል ብዬ አምናለሁ። አርበኞች ግንቦት ሰባት ከኢትዮጵያና ህዝቧ ዘላቂ ጥቅም ሌላ ፍላጎት የለውም። የድርጅቶች ትብብር ለኢትዮጵያና ህዝቧ የሚበጅ በመሆኑ አርበኞች ግንቦት ሰባት የዚህን ህብረት ስምምነቶች አክብሮ እንደሚሰራ፣ ሌሎች ድርጅቶችም እንዲሳተፉ በሚያደርገው ጥረት እንደሚገፋበት በልበ ሙሉነት አረጋግጣለሁ። ዶክተር ኮንቴ ሙሳ የአፋር ህዝቦች ፓርቲ መሪ ናቸው። እሳቸው ደግሞ ደስታና መልካም ምኞታቸውን ባጋሩበት ንግግራቸው የአፋር ህዝብ የሚኖርበት ቦታ ካለው የስትራቴጂ ጠቀሜታ እንዲሁም መልካም ባልሆነ አገዛዝ ሰበብ ደርሶበታል ያሉትን በደልና ግፍ የተነተኑ ሲሆን ይህም ቢደርስበትም ግን የአፋር ህዝብ በኢትዮጵያዊነቱ ድርድር እንደማያውቅ አስረግጠዋል። መሰረታዊ ፍላጎቶች ብቻ ሳይሆን የትምህርት ደረጃው ከሌላው ዓለም ወደ ኋላ ጋር የሆነ ማለትም በስልጣኔ ደረጃ ማለት ነው። ግን ያም ሆኖ የአፋር ህዝብ መቼም በኢትዮጵያዊነቱ ተጠራጥሮ የሚያውቅ ህዝብ አይደለም።
ሁላችሁም እንደምታውቁት የሱልጣን አሚራ ያሉት ነገር በተለይ የባንዲራ ነገርና የአንድነት ጥያቄ ሲነሳ ጨርቅ ነች ስትባል አይ እሱ እንኳን ተውትና እንኳን እኛ ገበሬዎቻችንን የኢትዮጵያን ባንዲራ አቶ በቀለ ዋዩ የሲዳሞ ህዝቦች ፓርቲ መሪ ናቸው። ፓርቲዎችን ከወከሉ አመራሮች መካከል የመጨረሻው ተናጋሪ ነበሩ። በሲዳማ ህዝብ ዘመን ተሻጋሪ የመብት ጥያቄና በተወሰዱ የመንግስት እርምጃዎች ዙሪያ መለስ ብለው ታዳሚውን አስቃኝተዋል። መብትን ለማስከበር በሚደረግ ትግል ውስጥ ኢትዮጵያዊነት ያለውን ቦታም ጠቅሰዋል። እንዲህ እንደ በሲዳማ አንድም ከማንኛውም ጠላት ጋር ከማንኛውም ስርዓት ጋር እጅ ባለመስጠት በሚዋጋበት ጊዜ የበታች እና የጌታና የሌለን አልቀበልም ባይ እንጂ አንድም ቀን ከኢትዮጵያዊነት ከወዳጆቹ ጋር አልኖርም ብሎ አፈንግጦ አቅም ብዙዎቻችን በዚህ ጊዜ ልብ እንድንል የምፈልገው ነገር ሲዳማ ህዝብ ኢትዮጵያዊነትን ይበልጥ አጠናክሮ መቀጠልና ከኢትዮጵያዊ ወንድሞቹ ጋር መኖር የሚፈልግ ህዝብ መሆኑን ላሳውቅላቸው እወዳለሁ። ከፊርማ ስምምነቱ በኋላ በነበረው የታዳሚዎች አስተያየት መስጫ ሰዓት ላይ የንቅናቄውን መመስረት በመልካም ጎኑ የሚደግፉ አስተያየቶች የበረከቱ ሲሆን አንዳንዶቹ ደግሞ መታሰብ ያለባቸው ያሏቸውን ጥንቃቄዎች በማስጠንቀቂያ መልኩ አቅርበዋል። ወያኔ ቀዳዳ ባገኘ ቁጥር ቃላትን እየተነጠቀ ህዝባችን እንደሚጫወቱበት ታውቃላችሁና እርግጠኛ ነኝ አሁን አቶ አበበ እንደነገረን በሞላው ዓለምና በኢትዮጵያም እየተላለፈ ስለሆነ ነገ እየዞረ አማራው እኮ ወኪል የለውም አማራው እኮ አግለው ተውት እያለ መጫወቻ እንዳያደርገን ከዚህ የተለያየ የአማራ ድርጅት ነን ያሉ የተለያየ ስም መጥቀስ አልፈልግም አሉና አስተላልፋችሁ ከፕሮፌሰር አሁንም ቢሆን ወገን ወኪል ለማምጣት ጥረት አድርጉ። እኒያ አስተያየት ሰጪ ያሉትም አልቀረም። ከስምምነት ፊርማው በኋላ በማህበራዊ ሚዲያው ላይ የአማራ ህዝብን የሚወክል ፓርቲ በንቅናቄው ውስጥ የለም የሚል ቅሬታ ተስተጋብቷል። አንዳንድ አስተያየት ሰጪዎች ደግሞ የአሁኑን ሂደት ፍሬያማነት የተጣመሩ ፓርቲዎችን መቀመጫ ቦታ መሰረት አድርገው አጠራጣሪ እንደሚሆን ጽፈዋል። ግርማ ጂ ካሳ በተከታታይ ፖለቲካ ነክ ሐሳቦቻቸውን በመጦመር የሚታወቁ የማህበረሰብ ሚዲያ ላይ ጸሐፊ ናቸው። የሥነ ሥርዓቱን ሂደት ጠቅለል አድርገው በገመገሙበት ጽሑፋቸው መጨረሻ ላይ እንዲህ ብለዋል። ይህ በውጭ አገር የሚደረጉ የተለያዩ እንቅስቃሴዎች በእርግጥም ፍሬ የሚያፈሩና ወደ ተጨባጭ ሥራ የሚወስዱን ከሆነ የራሳቸው ጠቃሚ አስተዋጽኦ ሊኖራቸው እንደሚችል ቢታወቅም ትግሉ ያለው አገር ቤት መሆኑን ግን መረሳት የለበትም። እነዚህ በዲሲ ተስማማን ያሉ ቡድኖች እንኳን ኢትዮጵያ ውስጥ ያለው ማህበረሰብ ሊወክሉ ቀርቶ በውጭ ያሉትን 100ኛም አይወክሉም። በትናንትናው ዕለት ይፋ የሆነው የኢትዮጵያ ሀገራዊ ንቅናቄ ውጤታማነት በጊዜ ውስጥ የሚታይ ቢሆንም የፖለቲካ ፓርቲዎች የማይታረቁ የሚመስሉ ግቦቻቸውን በማስማማት እንዲህ ወዳለው ጥምረት መምጣታቸው ሌላኛ ተራማጅ የትግል ምዕራፍ መሆኑን ግን ግልጽ የሆነ ይመስላል። በስተመጨረሻም አንድ ለመንገድ ብዙ ፖለቲካ ነክ ስብሰባዎች በአሰልቺ ባህሪያቸው ይታወቃሉ። የከረረ አጀንዳና አጀንዳዎችን የሚያጋሩት አቅራቢዎች ሳቢነት ማነስ የታዳሚውና የስብሰባውን መንፈሳዊ ቁርኝት ሲያራርቀው ይታያል። በአንዳንድ ስብሰባዎች ላይ ደግሞ ታዳሚውን በሳቅ እያዋዙ ነጥባቸውን በግሩም ሁኔታ የሚያስይዙ ሰዎች ታይተዋል። ዛሬ ለስንብት ትናንት እንዲሁም ከዚያ ቀደም ብለው በነበሩ ስብሰባዎች ላይ ከቀረቡ ሳቅ ፈንጣቂ አፍታዎች መካከል የተወሰኑትን በመጋበዝ ለያችኋለሁ። ነገ ያገናኘን ቸር ሁሉ ይከተላችሁ። ከዕለታት አንድ ቀን እንስሳቶች ይሰበሰባሉና ይረዳዳሉ። ልክ እንደ ኪንደርጋርተን ልጆቻቸውን አንድ ቦታ አስቀምጠው ጉዳያቸውን ለመፈተን ይሄዳሉ እና አንድ ቀን ጃርት ታውቃላችሁ ሁላችሁ? እና ጃርት
የሷ ተራ ነበር ልጆች አጥላ ገበያ ሄደች ይባላል። እንግዲህ እንስሳዎች ልጆቹ በጣም ተነጫነጩ፣ መለቅሶ ጀመሩ እና ለማባበል ሁሉም ሲሞክር ያው እንስሳቶች ሲያባብሉ ባፍንጫቸው ነው። የጃርት ልጆች ደግሞ ሾክ ናቸው። ግራ ተጋብተው እነዚህ ልጆች እናቷ እስከምትመጣ ተሰባስበው ሁሉም ያያቸውና ወዳው እስከባን እናትየው ስትመጣ ደግሞ በጣም በቃ ወረዱባት። እንዴ አንቺ ደግሞ ልጅ አለሽ ብለሽ እንዴት ነው የምትመሳደገው? ሸቆልሽ ምናምን እሷ ትገረምና አይ ብላ ልጆቿ በአፍንጫዋ ገልበጥ ታደርግና በሆዳቸው በኩል ለስላሳ ፀጉር እና ያን ቦታ ነካ ስታደርግ በቃ ልጆቹም ዝም አሉ። እነሱም እንስሳቶችም ተያይተው አይ አለመተዋወቅ አንድ ሰው እንደ ኃይለ ሥላሴ ሊወድቁ አካባቢ ህልም አየ። ጓደኛውን ኃይለ ሥላሴ ሊወድቁ ይወድቃሉ አለ። እንዴት? አይቼዋለሁ በህልም አለ። ወደቁ ከተወሰነ ጊዜ በኋላ። እንደገና ደርግ ሊወድቅ ሲል የደርግ ባለስልጣኖች ይቅርታ አድርጉልኝ ነጋ ደርግ ሊወድቅ ነው አለ። እንዴት? አሁንም አየሁ በህልም ያለ ወደቀ። አሁን ያ ሰው ያለ በህይወትና አሁን ጨንቆት እነዚህ እንሳለው አላስተኙኝም። እቺ ከኔ ሰዓት አይቆጠርም።